ደውሎ ብር ይጠይቃል። ገባሽ እኮ ብር ካልጠየቁ ምን ሊያደርጓት ነው? ደላላ እኮ ለሰው ቦታ የለውም ለብር እንጂ። ደላሎች አንድ ሰው ሲሞትባቸው እኮ ልክ እንቁላል ነጋዴ አንድ እንቁላል ሲሰበርበት የከሰራትን ገንዘብ እንደሚያስበው እነሱም አንድ ሰው ሲሞት አንድ ሰው ሲሞት የከሰሩትን ገንዘብ ነው የሚያስቡት፣ የሰውየውን ነፍስ አይደለም። ለምሳሌ አንድ ሰው በደላላ 500 ሺህ ከሆነ የሚያወጣው አንድ ነፍስ ሲሞት ወይኔ 500 ሺህ ብር ከሰርኩ ነው የሚለው ደላላ። ገባት? ወይኔ አንድ ነፍስ ሞተ ሳይሆን ወይኔ አንድ ሰው ሞተ ሳይሆን ወይኔ 500 ሺህ ብር ጠፋብኝ፣ 500 ሺህ ብር ካሰብኩት ላይ ካልኩሌት ካረኩት ላይ 500 ሺህ ብር ጎደለ ነው እንጂ የሚለው ሰው ሞተ አይልም። ገባክ? እነሱ ከሰው ይልቅ ለገንዘብ ነው ዋጋ ያላቸው። ስለዚህ ሰው ምንም አያደርግላቸው። እነሱ ሰው እቃ ይዞብኝ አንድ ነጋዴ ሱቅ ውስጥ እቃ ሲቀመጥ እቃ ይዞብኝ ተቀመጠ እንደሚለው አንድ በህገ ወጥ መንገድ የሚሄድ ሰው ሲቀመጥባቸው እቃ ብር ይዞብኝ ተቀመጠ ይህን እቃ አውጡልኝ እንደሚለው ማለት ነው። ነጋዴ ግዙኝ ይህን እቃ አውጡልኝ ብር ይዞብኝ ተቀመጠ እንደሚለው እነሱ ሲቀመጥ መጋዘን ነው የሚሉት። መጋዘን ውስጥ አንድ ሰው ሲቀመጥ ብር ይዞብኝ ተቀመጠ ብሎ ሁሉ ቤተሰቡን በመደወል ማጣለፍ ነው የሚፈልጉት። ልክ የለሽ ጀነት አክሰፕት አርጊ፣ ኢንቫይት አርጌሻለሁ እኮ አትጠገቡ። አክሰፕት አርጊ፣ ተቀበይ። ለሌላ ሰው ሸጣዋት ቢሆንስ? ለሌላ ሰው ሸጣዋት ምንድን ነው የሚጠቀሙት? ያ ሰው ለምን ገንዘብ አይጠይቅም ታዲያ ካለች? ኤደን ከመቼ ጀምሮ ነው ብር የጠየቀችው? በ3 ወር ውስጥ። ኦኬ በጣም ጥሩ። የሄደችው ሚያዝያ 27 እያንዳንዱን ነገር አጣርቻለሁ። ማረጋገጫም ቪዲዮ ኢትዮጵያ በነበረች ሰዓት የተቀረጸችበትን ቀን ሁላ አይቻለሁኝ። ሚያዝያ 27 ነው ከኢትዮጵያ የወጣችው። ገንዘብ የጠየቀችው ግንቦት 11 ነው። ገንዘብ ጠይቃ እነሱ ደግሞ 100 ሺህ ብሩን ያስገቡበት ደረሰኝ አይታይም ነበር። አዲስ ልከውልኛል ደረሰኝ። ኦኬ ቆይ አንዴ ደረሰኝ ላሳያችሁ። ግን ደረሰኝ ይዘጋል። ቀኑን አንብቤ ላሳያችሁ። ኦኬ 3 ጊዜ ነው ገንዘብ ያስገቡት። ዛሬ 70 ሺህ፣ አርብ ዕለት 80 ሺህ፣ የመጀመሪያ ጊዜ የጠየቀች ጊዜ ደግሞ 100 ሺህ፣ 250 ሺህ እስካሁን ከፍለዋል ቤተሰቦቿ። እሺ ሀቡዬ እንዴት ነሽ? እኔ ኤደን አክስት ነኝና ቆይ አንዴ ፕሊዝ። እሺ ተራሽ ደርስ ይቅርታ። መልካም 100 ሺህ ብሩ ደረሰኝ። ይኸው ጥርት ያለ ቀኑ የሚያሳይ 8 6ኛ ወር 26 ጋይስ 8 ማለት 6ኛ ወር ቀን 8 ማለት በኢትዮጵያ ስንት እንደሆነ ንገሩት። ግንቦት ስንት ነው? ጁላይ 8 ማለት በኢትዮጵያ እኔ ምን ሆና ነው? አትጠገብ ይኸው 80 ጊዜ ላኩልሽ። ቀዩን አክሰፕት የሚለውን ንኪና ግቢ። እሺ ልጅቱ ቆንጆ ከሆነች ለሚስትነት አስቀምጠዋት ይሆናል። እንደዛ ሆና ፎቶ እንዴት ይልካሉ? ለሚስትነት አስቀምጠዋት ሞተች ብለው እውነት እያደር ይጠራል። እንግዲህ ህሊና የኤደን አክስት እባክሽ ሚዩት ልታረጊ ትችያለሽ፣ ማይክሽን ልትዘጊ ትችያለሽ። እየረበሸ ነው። ቴንክ ዩ ሀሎ ማዘር። አቤት ደህና ማዘር፣ እንዴት ናት? አዎ ሀቡ ነኝ። ደህና ነኝ እናቴ። ደህና ኖት? ኤፍሬም ማዘር ይፈልጉሻል ብሎኝ ነው። ማዘር ይፈልጉሻል ብሎኝ ነው። ኤፍሬም ማዘር ይፈልጉሻል ብሎኝ ነው። ወይዬ
የላትም። እኔ ቪዲዮውን እርሶ እንዲሰሙ አልፈለግኩም ነበረ። ልጆች ስትመጣ አንቺ በኝ ብላኝ እንደነገሩ ልጅሽ ስትመጣ ትኬት ሲቆረጥላት ልጅሽ ስትመጣ ነበር አንቺ እንድትሰሚ የፈለግኩት። ናኒና ኤፍሬም ቸኩለው ነው የነገሩሽ እንጂ እኔ ፋጡማ መመለሷን ከኛ ጋር እያወራች መሆኑን እንድታቂ አልፈለግኩም ነበረ። ትኬት ቆርጠን ወደ ሀገር ቤት ስትመጣ ነበረ። በቃ ትኬት ከተቆርጦ ልትመጣ ስትል ነበር ልነግርሽ ያሰብኩትኝ እና እኔ እስካልመጣች ድረስ አልደልትላትም ቪዲዮውን። አታስቢ እሺ። ያውልሽ እናቴ እኔ ነግሬያታለሁ ስለ ገንዘብ ችግር የለውም። አንቺ እውነት ሰሚራ ደህና ካልሆነች አምጫት ቲክቶክ ላይ በቪዲዮ ትቅረብና ህዝቡ አይቷት ታማ ከሆነ እኛ ግዘናት ረድተናት ትኬቱንም እኛ ቆርጠን እንሸኛታለን። ያንቺን የባንክ ቤት ብድር ገንዘብ አንፈልግም። አምጫትና ህዝቡ ይህ ባይኑ እውነት ከታመመች ለምን ትደብቂያታለሽ? እውነት ከታመመች እኛ እንረዳታለን፣ እኛ እናዋጣላታለን። ከዛ እኛ ከእናቷ ጋር እናገናኛታለን። 8 ዓመት ሙሉ የሰው ልጅ ቤት ዘግቶ ማስቀመጥ ህግ አይፈቅድልሽም ብዬ ነግሬያታለሁ። ስለዚህ አንቺ አታስቢ። በቃ እኔና ህዝቡ የቻልነውን ሁሉ እናደርጋለን። እሺ እናቴ አይዞሽ። አሚን አሚን እናቴ አይዞሽ። አንቺ ዱአ ብቻ ልጅ እኔ አላምናትም አውቃለሁ። እኔን እንዳታታልለኝ እኮ ተጨንቃ ነው ማዘር። ትናንትና ቪዲዮ ላኪልኝ እሺ፣ ቀርጸሻት ሊያት ለእናቷ ልላክላት ቪዲዮ ስላት ቮይስ ላከች፣ ድምፅ ላከች እና ድምፅ ደግሞ እሷቱ ናቱ ማወቅ አይቻልም። ለኤፍሬም ልኬለት ጭራሽ አይሰማም የሰሚራ ድምፅ አለች እና ድምፅ አይሆንም ቪዲዮ ብያታለሁኝ። ኢንሻአላህ ዛሬ ቪዲዮ ከላከች እልክልሻለሁ። እሺ እናቴ በኤፍሬም በኩል ልክልሻለሁ ዛሬ ቪዲዮ ኢንሻአላህ እናቴ አንቺ ዱአ ብቻ አድርጊ፣ አትጨነቂ። ዱአ ብቻ አድርጊ እናቴ። ኢንሻአላህ ዱአ ብቻ አድርጊ እኔ እናት። እሺ አይዞሽ። እሺ ቻው እናቴ። አትጠገብና እናግሪያት እያለች አትጠገብዬ እዚህ ውስጥ ካለሽ ይቅርታሽ እኔ እናት አንቺን ሳላናገርሽ አትጠገብና እናግሪ እያለችኝ እናትሽ ዘጋሁትኝ። ይቅርታ። እሙ እንዴት ነሽ? ሰላም ሀቡዬ እንዴት ነሽ? ደህና ነሽ? ወላሂ አልሐምዱሊላህ አማን ነው።
የበረታሽ ነው? ደህና ነኝ። አስቸገረች እኮ ፋጥማ እኮ። ኧረ በእናትሽ ከባድ ናት። እኔ እኮ ሌሊትም ጠዋት እስከ ረጅም ሰዓት አወራችኝ፣ ዛሬም አወራችኝ። ጭራሽ ዛሬ ምን ታመጣላችሁ ምናምን አለች። መጨረሻ ላይ አንቺ ምናልባት ተሳድቦ ይሄዳል። ሳዑዲ መስሎሽ ከሆነ ህጉ አጅነቢይም ሆነ ሰዑዲም ሆነ ሸሪያው ለሁሉም የሚተዳደር ነው። ይሄ ተሳስተሻል። የድሮ አቅልሽ በድሮ አንቺ የተቀመጥሽው በድሮ አቅልሽ ነው። ስዑዲ ስለሆንሽ የፈለግሽው የምትቆርጭ አይሆን አሁን የለም አልኳት። የሚሻልሽ እንዲሁም በአንቺ ብያታለሁ። የመጨረሻ አሁን ቀደም የሚሻልሽ ልጅቷን ለህግ አቅርቢያት፣ በትክክለኛ ይዘሻት ነይ። ያ ከሆነ አንቺም የኢትዮጵያ ግማሽ ኢትዮጵያዊ ስለሆንሽ አንቺም ሌላ ነገር ወንጀል ውስጥ እንድንገቢ አንፈልግም። ግን እሳ ሀቡጋ ይዘሻት ነይ፣ በቪዲዮ እናናግራት። ልጅቷ በራሷ ፍላጎት ከሆነ እንደዚህ መሆን የፈለገችው አንቺ እጅሽን ታወጫለሽ፣ ምንም ችግር የለም። የምታወሪውልኝ ወሬ ግን በፍጹም ምንም የምቀበለው ነገር አይደለም። የምታወራልኝ እውነቴ ነው፣ እንደ ሰውኛ አይደለም የምታወራልኝ። መሰረተቀልሽ አንቺ እንዳታታልልሽ ነው። እኔም በጣም ሰርታኛለች። ኖ ለማመጥ ምናምን ቆፍጠን ብዬ ይኸውልሽ ቪዲዮ እንዳጠፋልሽ አላይ ከልሽ። እኔ ሙስሊም ነኝ፣ ሂጃቢስት ነኝ፣ ኒቃሚስት ነኝ። ሀራም ፎቶ ይለጠፈሽ ሰሚራ ብታየው ሲጥ ብላ ነው የምትሞቶ ሲል ነው የምትሉት ላይ ምንም የተባለው ይባል። እኔ ብዙ ማውራት አልፈልግም አልኳት። ቀጥታ እኔ ብዙ ማውራት አልፈልግም እህቴ፣ መነጋገር የምትፈልጊ ከሆነ ቲክቶክ ላይ ነይ፣ ቪዲዮ አብርተሽ እናወራለን፣ ጨርሻለሁ ባይ ብዬ ዘጋሁባትኝ። ከዛ ድጋሚ ደወለች። ድጋሚ ስደውል አነሳውና የሰሚራን ቪዲዮ ላኪልኝ ለእናቷ እንድልክላት። ከዛ ውጪ ከኔ ጋር ምንም አይነት ንግግር የለሽም አልኳት። እሷ ፎከሷ ቪዲዮን እንዳጠፋላት ብቻ ነው። እኔ ያው ተረጋግቼ ነው ማውራት። እርግጥ እንደዚህ በሲያሳ ነው ማውራት፣ ምክንያቱም እሷን እንድትሰጠኝ ይፈልጋሉ። እሺ ሰሚራን ስጭ። አሁን እኔ እየታገልኳት ያለው ራሷን ሰሚራን ስጭኝ አልኳት። ራሷን ሰሚራ ከኔ ጋር እንደ እህት ታውራ፣ ከፈለግሽ እኔ ልምጣላችሁ አልኳት። በፍጹም አካባቢ መዲና ማንም ሰው ሀበሻ ጋር ርቄ ነው የምኖረው አለች። እኔ ዛሬ ነይ ብትለኝ እኔ ትክክል አይደሉም። እኔ ብዙ ነገር ነው ጭንቅላቴ ላይ ጥያቄ መጣብኝ። በጣም ብዙ ጥያቄ ነው የመጣብኝ። እና የሰው ልጅ ከሰው ጋር ተለያይቶ ማንም ከማንም ጋር ማትኖር ከሆነ አሁን ነው ስራ ያገኘሁት፣ ገና አሁን ነው ስራ የጀመርኩት ምናምን አለች። እስከ ዛሬ በምን እየተዳደርሽ አልኳት። ወይስ እሷን የሆነ እየሸጥሻት ነው ወይ ለወንድ ሁላ ብዬ አልኳት። ምን እያረግሻት ነው? በምንድን ነው የምትበሉት? ስራ ከሌላችሁ የሚያግዛ እሺ ማን አለ ስላት ከአይለቲክ ማን አለ አልኳት። የአባቴ ቤተሰቦች ነው። የአባቴ ቤተሰቦችንም አልቀርባቸውም። የእናቴ ኢትዮጵያ ናቸው የሚኖሩት፣ ኢትዮጵያዊ ናቸው። ከእነሱ ጋር ደግሞ ርቄ ነው ያለሁት አለች። እና የልጅቷ ያለችበት ይኸውልሽ አቡዬ፣ እኔ ህግና ህግ ቢይዘው ይሄን ነገር ወላሂ በረብ በስነስርዓት በቃ ህግ ይፈተዋል እስከ ጋማዋ። ምክንያቱም ይቺ ልጅ ያለ እዛ ያለ ሰው አንጫንቻችን መጠቆ ግን በሰላም መፍታት ፈለገች። መጠቆማችን ቁጥሩ ብያታለሁ። ግን እናቷ ምን አንድ ነገር ብቻ የሚያደርጉልን ከሚኖሩበት አካባቢ ከሚኖሩበት ቀበሌ አካባቢ ሄደው ማለት ነው ልጄ እንደዚህ ናት ብለው ወረቀት ያጽፉና ደሴ ራሱ ኢሚግሬሽን ሰው ልኬ ነበረ። የራሳቸው ግዴታ እናታቸው መምጣት አለባቸው። ግን እሳቸው መምጣት የማይችሉ ከሆነ ወረቀት ያጽፉና ለደሴ ኢሚግሬሽን ማለት ነው። የደሴ ኢሚግሬሽን ችግሩን አይቶ የፓስፖርት ቁጥሯን ብቻ ነው የሚሰጠኝ። እኔ እኮ የምፈልገው የፓስፖርት ቁጥሯን ብቻ ነው። አንድና አንድ የፓስፖርት ቁጥሯ ከተገኘ ያለ ፓስፖርት እንትኑ ተብሎ የኤፍሬም ኤምባሲ ሄዷል ነበር እንዴ? ያለ ፓስፖርት ኤፍሬም ብለው መኖ እኔ ኤምባሲ ገባሁኝ አይደል? በቀደም እኮ እኔ ትስልልሽ ውስጥ ገብቼ ነበር ላዋራሽ፣ ኔትወርክ እምቢ አለኝ። ስልክ ይቀማል ራሱ ይዘሽ ስትገቢ ላዋራሽ ነበርና እኔ ለአምባሳደሩ ራሱ ቁጭ ብዬ ነገርኩት ያለውን ችግር ማለት ነው። እሱ ምን አለኝ፣ አዲስ አበባ የውጭ ጉዳይ ሚኒስቴር ያለውን ችግር እህት ካላት ወይ ወንድም ካላት ሄደው ያመልክቱ፣ በአንድ ቀን ይወጣል ወረቀት። እኔ ስፔሻል ትብብር ይተባበሩናል በዚህ ጉዳይ ብዬ ነበር እንጂ ይሄ ኖርማሊ ማንም ሰው ሲጠፋ ምንም ሲል ምን የሚያደርጉትን ቮይስ ነግረሽን የመለስኩሽ ይላል። ይህ ኖርማል ፕሮሲጀር ሄዳችሁ ውጭ ጉዳይ አልጽፋችሁ ይዛችሁ ነው እንደሚሉት። ከዛ ውጭ ጉዳይ ይጻፋል። በጣም ብዙ ኬዝ አልጽፈን ከውጭ ጉዳይ ኤምባሲ ተልኮላቸው ሊጠሩ ፎሎ አፕ የሚያደርግልን አተን ዝም ነው የተባለው። ስለዚህ ይህንን አሁን እናትየው ውጭ ጉዳይ ድረስ ደርሰው ማጻፍ ከቻሉ ይህንን ፎሎ አፕ ታደርጊልናለሽ አንቺ? አዎ እናደርጋል። ኤፍሬምም አለ እኔም አለው፣ ችግር የለው።
ለነገሩ ኤፍሬምም አለ አሁን እኮ ዘመድ ምናምን። እኔ እና እሱ እኮ በቀደም ለታ ሲሄድ ኤፍሬም ያው እንትን አላልኩትም ኤምባሲ ሆኜ እኮ ለእሱም ደውዬለታለሁ። ወረቀት በአካል አልተገናኘንም፣ በስልክ ሆነን በስልክ እንገናኛለን። ችግር የለም። አልመጣም። የዛን ቀን አልመጣም ማለት ለእሑድ ነበር የተቀጣጠሩት ከአዙ ጋር ሊሄዱ ማለት ነው። አጋጣሚ እኔ ሲመቸኝ ለምን አልገባም ሰው አገናኘኝ ዋናው ጋር ማለት ነው። እና እሱ ብቻውን አይሄድም እንዴ? ለምን ይችላል ግን አያስገቡትም። ምንም ነገር ይዞ ስልክ ይዞ መረጃ ይዞ መግባት አይችልም። ቢገባም ይሄን ነው የሚሉት፣ ሌላ ነገር የሚሉት ነገር አይኖርም። ለምንድን ነው አያስገቡት? ማንኛውም ኢትዮጵያዊ መግባት አይችልም ኤምባሲ ለጉዳይ ቀጠሮ ለጉዳይ ሲኖርሽ ጉዳይ ሊጠይቅ ነው። ጉዳዩ የእህቱ ጉዳዩ የጎረቤቱ ልጅ ታግታ ሊያመለክት ይሄ ጉዳይ አይደለም እኮ ሄዱ። አሁን ቢጠይቁት ይሄ ነፍስሽ ነው እኔ ያልኩሽ ነው የሚሉት። ምንም አይነት ግን ያስገባሉ። ማንኛውም ኢትዮጵያ ያስገባሉ። ችግር ያለ እንደዚህ ነው። ጥያቄ የራሱ ጉዳይ ስልክ አይፈቀድም ለምትለው ስልክ አይፈቀድም። የትኛውም ኤምባሲ ካታር ለኢትዮጵያ ኤምባሲ በሄድ በር ላይ ስልኬን አስቀምጬ ነው የምገባው። ይሄ የትኛውም ኤምባሲ ህግ ነው። ኤምባሲ ስልክ ይዛችሁ መግባት አይቻልም። ምክንያቱም እኔ እንዲሁም የሴትያ አንቺ ጋር እንትን የተባለው ምናምን የእናትየዋን ድምፅ እንትን ለማለት አብሮኝ ወጥቶ መኪና ላይ ነው እንደገና ድምፁን ቮይሱን ያለውን ነገር እንትን ያልኩት። ወላሂ እንትን እኛ ፓስፖርቷን ብቻ እንዲያወጡ ነው ቁጥሩን የፓስፖርቷን ቁጥር ካወጡት ኤምባሲ ኢትዮጵያ ላይ ማለት ነው ያወጡበት ኢሚግሬሽን ላይ ያቺ ቁጥር ከመጣች እኮ ለፖሊስ በላቅ ማድረግ ትችያለሽ። በልጅቷ በፋጡማ በራሷ ቁጥር አድርገሽ አያይዘሽ መበለቅ ይቻላል። ችግር የለውም። ግን የፓስፖርት ለዚህ ሁሉ ነገር ያገደን ፓስፖርት ነምበር ፓስፖርት ችግር የለውም። እሱን እንፈልጋለን። እሺ አንዱ ሁለተኛ ነገር ደግሞ ፋጥማ 8 ዓመት ሙሉ እናትየውን ስታስለቅስ ልጄን አገናኝ እያሉ ስታስለቅስ ኖራ ምላሽ ሳሰጥ ቀርታ አሁን ፎቶዋን ስለለጠፍኩ ነው ምላሽ የሰጠችው። አሁንም እያሳሰባት ያለው ፎቶ እንዲገለጥላት እንጂ ስለ ልጅቷ አይደለም። እኔ ስታወራኝ ፎከስ አርጋ የምታወራኝ ቪዲዮውን ነው። ኤፍሬምን ስታወራው ቪዲዮን አስደል